በመረጃ የቲክቶከር ቦኒ ጉዳይ እንግዲህ የቀብር ስነ ስርዓት ዛሬ በነቀምት ማለት ነው በግንቢ ከተማ መፈጸሙን መረጃዎች እያስነበቡ ይገኛሉ። ይህን መረጃ ሳቀርብ በጣም ነው ማዝነው፣ በጣም ፊል እያረኩ ነው፣ በጣም ድብርት ለቆብኝ ምናምን የማውራት ፍላጎትም አጥቼ ነው። ውድ አድማጮቼ አንድ ግላዊ ምልከታ መስጠት ፈልጋለሁ። ይህንን መረጃ አዳምጡት፣ ሼር ኮፒ ሊንክ ይደረግ። በድጋሚ ነፍስሽ በአጸደ ገነት ትረፍ። የአንድ ሰው ነፍስ ራሱን አጥፍቶ መሞት ማለት ስለሆነ ነግራችሁ በጣም ከባድ የሀገር ጥያቄ ነው የሚሆነው እንደ ሀገር ማለት ነው። ሰው በህይወት እያለ የማይሰጠው ትኩረት እና ክብር ለምን ሲሞት ይበዛበታል? ለምን ሲሞት ትኩረት ይደረግበታል? ታዋቂው የዲጂታል ፈጣሪ ማለት ነው ቦኒ በህይወት እያለች ካገኘችው ትኩረት በላይ ከሞተች በኋላ በተለይ በማህበራዊ ሚዲያ በቲክቶክ እና በፌስቡክ እጅግ አስገራሚ የሆነ የተከታዮችና የቪዲዮ እይታዎች ጭማሪ በከፍተኛ ደረጃ አካውንቷ ላይ እየታየ ይገኛል ማለት ነው። የቲክቶክ እይታን ለምሳሌ ያክል ስናነሳ ቀደም ሲል የነበረው የእይታዋ መጠን 119300 ብቻ የነበረው ቪዲዮ በቲክቶክ ላይ ማለት ነው። ካያችሁት ቀይ ቦዲ ለብሳ ቀይ ገመድ ከኋላ ሰቅላ የሰራችው ቪዲዮ ማለት ነው። በአሁኑ ሰዓት ያ ቪዲዮ በአጭር ጊዜ ውስጥ ማለት ነው ትላንትና ነው ያነሳሁት አፕሪል 29 ላይ ማለት ነው። ምሳ ሰዓት ላይ ያነሳሁት ከሞተች ቪዲዮን ከሰራችሁ ከአንድ ሰዓት በኋላ ነው አድማጮች ያነሳሁት። ያ ቪዲዮ 2.1 ሚሊዮን ነው ከ5 ሰዓት በፊት። አሁን ደግሞ ይህን ቪዲዮ ሰራላችሁ 2.6 ሚሊዮን ደርሷል። ሀበሻ አሽቃባጭ ነው የምንለበት አንደኛው መንገድ ነው። ሌላኛውን ልንገራችሁ፣ የተከታዮቿን ብዛት ልንገራችሁ። ለምሳሌ ከምን እንነሳ ካላችሁ ከፌስቡክ ላይ እንነሳ። ፌስቡክ ላይ 286,000 ብቻ ፎሎወርስ ነበራት። ከ5 ሰዓት በፊት 313,000 ፎሎወርስ ደርሷል። አሁን ይህን ቪዲዮ ለእናንተ ስሰራ 323,000 ፎሎወርስ ደርሷል። በጣም ነው የሚያሳዝነው። ቲክቶክ ላይ ያለውን ልንገራችሁ፣ ከ812,000 ኬ ነበራት። ቪዲዮን ሰርታ በቃኝ፣ አመሰግናለሁ፣ ይቅርታ አድርጉልኝ፣ ቻው ብላ ስትሰራ በሚያሳዝን ድምፅ ስትሰራ 812,000 ነበረ። ከ5 ሰዓት በፊት 866,000 ኬ 9 ሰዓት አካባቢ እኔ መረጃውን ሳይ እንደዛ ነበረ። አሁን ደግሞ በዚህ ሰዓት ለእናንተ መረጃ ያደርሳችሁ 891,000 ተከታዮችን አግኝታለች። አሁን አታገኝና የላይክ ብዛቷን ልንገራችሁ። ከቲክቶክ ብቻ ከ12.9 ሚሊዮን ነበራት የቲክቶክ ላይኳ ማለት ነው። አረፈች የሚለው ዜና ከተሰማ በኋላ ማለት ነው 13.5 ሚሊዮን ላይክን አግኝታለች። በህይወት እያለች እንድትሞት ምክንያት የሆነው ህዝብ ከሞተች በኋላ ግን አካውንቷ ላይ የሄደ ኢንፍሉዌንስ ያደርጋል፣ ትኩረት ያደርጋል፣ ያከብራታል፣ ይወዳታል፣ ያስመስላል። የህዝብ ምላችሁ ለዚህ ነው። ይህ ክስተት ብዙዎችን በሶሻል ሚዲያ ያለውን ህዝብ እያነጋገረ ይገኛል። በዳዩንም የተበዳዩን ቤተሰብንም አብዛኛውንም ሰው ማለት ነው። ቦኒ በህይወት በነበረችበት ወቅት ይህንን ያህል ማለት ነው ድጋፍና እይታ አግኝታ ቢሆን ኖሮ፣ ይህን ያክል ቪውና ፎሎስ አግኝታ ቢሆን ኖሮ ምን ይሰማት ነበረ? ምን ነው በህይወት በኖረች ነው ያልኩት እኔ። እኛ ግን በስድብ አሳደናል። ሰውን በህይወት ሳለ መደገፍና ማክበር ሲገባን ካለፈ ህይወቱ ከሄደ በኋላ የምንሰጠው ትኩረት እና ክብር ስለምን? ይህ ትልቅ የህሊና ጥያቄ ሁላችንም ላይ የሚጭር ነው። ስለ ቦኒ ፈጣሪ ነፍሷን በአጸደ ገነት ያኖር። ይህን መረጃ በኦሮምኛ የምታዳምጡ አድማጮች ያዳምጡት። ነማውቶ ጅሩፍ ጅሬኝ ረት አርገሙፍ ጥየፈኖ ሂንከነምኔ ማሪፍ የሙዱ ኢትባየታ ጥየፈኖን ለለቱን ኦሮሞ ፊ umtuun qabiyyee jechuudha digital creatorii kan taate beekamtuun boonii otoo lubbuun jirtu caalaa erga duute wada miidiyaawwan hawaasaa TikTok fi Facebook irratti hordoftootaa fi daawwattoota baay'eedhaan dabalaa akka jiru odeeffannoon gargaraa ni mul'isu. Daawwataa TikTok yeroo ilaalu viidiyoo kanaan dura daawwatame kuma 119 qabxii 3 ture. sa'a 5 booda ammoo 2 qabxii 1dha. amma yoo an viidiyoo kana isiniif dalagu 2 qabxii 6 miiliyoona 2 qabxii 6 ta'e jechuudha. Dhaxxanii laaluu dandeettu jechuudha. lakkoofsa hordoftoota ishee yommuu ilaallu ammoo Facebook irratti 2,286 ture. sa'a 5 dura ammoo
kuma 313 dha amma yeroo video kan hojjedhamu kuma 323 TikTok irratti yoo dhufnu kuma 812 kee qabdii turte sa'a 5 dura kuma 866 amma yoo an video kan isiniif dalagu kuma 890tti guddatee jira jechuudha. Lakkoofsi TikTok irratti qofaa jechuudha kan qabdu laayikiin jechuudha 12.9 miliyoona ture. Amma yoo video kana ani isiniif dalagu jechuudha 13.5tti dabe ammas yeroo kanatti guddachuu danda'a. Taateen kun namoota baay'ee dubbachiisaa fi mari'achiisaa jira. Boonii yeroo lubbuun jirtu deeggarsaa fi daawwannaa hangana gahu otoo argitee maaltu itti dhaga'amaa ture osoo jiraattee intalti kun jechuudha osoo duubaatte nuti garuu arrabsoo fi waan garagaraatiin ishee qaanessaa lubbuun ishee akka darbu ishee taasifne ammas keetti yaadamuu qabu nama gaafa lubbuun jiru eega birrii takkaaf birrii lamatti hin kenne gaafa du'e karaa qaxxaamuree itti nanne abbaa du'e sanii homaan godhu waan ta'eef gaafa jiru walaa gargaarru keessattuu ijoollee gara miidiyaatti dhufanii guddachuudhaaf yaalii godhanii gadi hin qabina wada miidiyaa እየመጡ ማደግ የሚፈልጉትን ሰዎች አታፍኑ ይሞክሩ ይሳሳቱ እንደሰው ይታሰሩ ይውጡ ባካችሁ በሰዎች ላይ ክፉ ነገር አና ሳይበር ቡሊንግ